እንዴት ያላችሁ? ደህና ናችሁ? ከአንድ እስከ አራት አይደል? ይሄ የትኛው መዝሙር ነው? ይሄኛውስ? ባንዲራስ? ማንኛውም ይሄ አማራ። ስለዚህ የኛ ባንዲራ ነው አይደለም? የኛ ባንዲራ አይደለም። ስለዚህ እናጠፋዋለን። አሁን እኛ አማራ ነን እና አንቀበልም። ይሄን እናጠፋው። ቀረብ ብለን ማለት ይችላል። ተፈራረ ከዚህ በኋላ የኛ ባንዲራችን ይሄ ነው። ኢትዮጵያ ሀገራችን አይደል? አረንጓዴ ቢጫ ቀይ ባንዲራችን፣ አማራነት ማንነታችን፣ ፋኖ መከታችን ነው። ስንት ባንዲራ ነው ያለን? አንድ ባንዲራ ነው ያለና ምን አይነት ባንዲራ? አረንጓዴ ቢጫ ቀይ። አረንጓዴ ቢጫ ቀይ። አዎ ባንዲራችን፣ ሌላ ባንዲራ የለንም። አዎ ኢትዮጵያ ሀገራችን በሉ። አረንጓዴ ቢጫ ቀይ ባንዲራችን፣ አማራነት ማንነታችን፣ ፋኖ መከታችን ነው። አዎ አሁን ደብተር የላችሁ ዩኒፎርም የላችሁ አይደል? ዩኒፎርም ቢኖራችሁ ደስ ይላችኋል አይደል? ነገር ግን ቤተሰቦቻችን ድሃ እንዲሆኑ ያደረጉን እነማን ናቸው? ጠላቶቻችን አይደለ? ስለዚህ ቅድም ይሄ እዚህ ጋር ይሄ የኛ ባንዲራ አይደለም ብለናል አይደል? ባንዲራችን አያት ቅድመ አያቶቻችን ያቆዩን በላብ በደማቸው አጥንታቸውን ከስክሰው ደማቸውን አፍሰው ያቆዩን ባንዲራ ይሄን ነው። እኛ የምናምነው በዚህ ነው። ባንዲራችን አረንጓዴ ቢጫ ቀይ ነው። እሺ ሌላ ባንዲራ የለንም። ይሄ የጠላቶቻችን ስለሆነ አጥፍተነዋል አይደለ? ይሄ አጥፍተነዋል። ስለዚህ መምህራን ተማሪዎችን ማስተማር ያለባቸው ማን ነው? ይሄን ባንዲራ ማስተማር የለባቸውም። ይሄ ትርክት ነው። ጠላቶቻችን የሰጡን አማራን የሚበድል፣ አማራን የሚያሳድድ፣ አማራን የሚያፈናቅል ስርዓት፣ አማራን የሚገድል፣ አማራ ድሃ እንዲሆን የሚያደርግ ስርዓት ነው። ይህን ባንዲራ የሰጠን ሀገራችን ኢትዮጵያን እንድንጠላ የሚያደርገው ስርዓት፣ ሀገራችን ኢትዮጵያ እንድትፈርስ የሚፈልግ ስርዓት ነው። ይህን ባንዲራ የአባቶቻችን ያቆዩልን ባንዲራ አስትቶ በዚህ ባንዲራ እንድናምን ያደረገ። ስለዚህ እኛ የምንፈልግ አያት ቅድመ አያቶቻችን የሰጡን አረንጓዴ ቢጫ ቀይ ባንዲራ ነው። ይህን አንፈልግም አይደለ? ስለዚህ አጥተነዋል። መምህራን ይህን ማስተማር አለባቸው። ይሄ የጠላቶቻችን ትርክት ነው። ጠላቶቻችን ትውልዱ እንዲጠፋ፣ አማራ እንዲጠፋ፣ ኢትዮጵያ እንድትፈርስ የሚፈልጉ ጠላቶቻችን ናቸው። ይህን የሰጡን ይህን አንቀበልም። ስለዚህ ይህንን በማድረግ በየትኛውም ቦታ ያለ አማራ እንደዚህ አይነት የብአዴንን አርማ የገዳዩ ስርዓት አርማን ለትውልዱ እንዳይማር ይህን ትርክት እንዳታስተምሩ ልትተባበሩን ይገባል። እሺ እናንተም እንዳትማሩ ይህን እንዳትቀበሉ። እሺ ስለዚህ ይህንን ባንዲራውን መፋቅ ብቻ አይደለም፣ ይህን ባንዲራ የሰጡን ጠላቶችን ሁሉ ሳይቀር አሸንፈን እኛ አሸንፈን ከዛ በዓመት 3 ጊዜ የሚያርስ ገበሬ እንፈጥራለን። ተማሪው በደንብ አሪፍ ትምህርት ቤት፣ ቆንጆ የሆነ ትምህርት ቤት የምትማሩበት፣ ቆንጆ ወንበር ያለው፣ ቆንጆ ብላክቦርድ ያለው፣ ቆንጆ ሜዳ ያለው፣ እናንተም ቆንጆ ዩኒፎርም ለብሳችሁ ቆንጆ ሆናችሁ የምትማሩበት ትምህርት ቤት ነው የምንሰራ። እሺ ስለዚህ እንደዛ ለመሆን ደግሞ ምን ማድረግ ያስፈልጋል? እኛውን ታላላቆቻችሁ እየታገልን ነው አይደለ? ጠላትን ለማሸነፍ እናንተ ደግሞ ታናናሾች መማር አለባችሁ። እሺ እናንተ ተምራችሁ እኛ ደግሞ እድሜያችን ለትግል ስለደረሰ ጠላቶቻችን አሸንፈን እንጠብቃችኋለን። እናንተ ተምራችሁ ትደርሳላችሁ። እሺ ስለዚህ ከፋኖ ቢሮ የምትገቡ እናንተ ናችሁ ተምራችሁ። ስለዚህ መማር አለባችሁ። አንድም ሰው ከትምህርት እንዳይቀር። እሺ አንድም ሰው ከትምህርት እንዳይቀር። ከትምህርት የሚቀር ሰው ካለ፣ ከትምህርት የማይመጣ ሰው ካለ ይቀጣል። እናት አባቶቻችሁ እንቀጣቸዋለን፣ እናንተንም እንቀጣቸዋለን። እሺ
ስለዚህ ትምህርት ቤት እንዳትቀሩ እሺ። አዎ ስለዚህ ይህን አጥፍተናል። ቀጣይ ደግሞ የገጠምነውን ጠላት እስከ መጨረሻው አጥፍተን ሀገረ መንግስቱን እንረከብና መንግስት እንሆናለን። በበሬ ሳይሆን በትራክተር ነው የምናርሰው እሺ። እናንተ ነገ በትራክተር የምታርሱ መሳሪያ ገዝተን ሳይሆን ራሳችን መሳሪያ የምንሰራ አይደለ? ራሳችን ሽመና ልብስ ራሳችን እንሰራለን አይደል? ሸማኔ እንሆናለን፣ ብረት ቀጥቃጭ እንሆናለን፣ ብረት ቀጥቅጠን መኪና እንሰራለን አይደለም? ከባባድ መሳሪያዎችን እንሰራለን፣ ሀገራችንን የምንጠብቅበት ጠላቶቻችን በገጠሙን የምናሸንፍበት እሺ። ስለዚህ እናንተ አሁን ነገ ሸማኔ ትሆናላችሁ፣ ብረት ቀጥቃጭ ጋራጅ አይደለ? እሱን ትሆናላችሁ። ስለዚህ አሁን እዚህ ሙስሊም ክርስቲያን አለ አይደለ? ሙስሊም ሰው የተለያየ ሃይማኖት ይከተላል አይደለ? ሃይማኖት የግል ነው፣ ሀገር የጋራ ነው። ስለዚህ ሁሉንም ሃይማኖት እናከብራለን። ሁሉም የኢትዮጵያ ሃይማኖቶች ለሁላችንም ይጠቅማሉ አይደለ? ስለዚህ የሁሉንም ሃይማኖት እናከብራለን ኢትዮጵያ ውስጥ ያሉ። ስለዚህ እኛ ሰዎች ነን። ሰዎች ግን የተለያየ ሃይማኖት ይኖራቸዋል። ስለዚህ አንዳችን አንዱ የአንዱን ሃይማኖት መጥላት የለበትም አይደለ? ሃይማኖት አይጠላም፣ ሰውም አይጠላም አይደለ? ስለዚህ በዛ ልክ ሌላ ሊሆነ ከናንተ የተለየ ሃይማኖት ያለውን ሰው እንዳትጠሉ እሺ። እሺ ከናንተ የተለየ ሙያ ችሎታ ያለውን ሰው እንዳትጠሉ እሺ። ስለዚህ ጎበዝ መሆን ነው ያለባችሁ፣ መማር ነው ያለባችሁ። ስትማሩ እናሸንፋለን። እናንተ ስትማሩ እኛ ስንታገል እናንተ ትደርሱልናላችሁ። ነገ ሀገራችንን እናለማለን ማለት ነው እሺ። አለን ወይ ጎበዞች? እናንተ እነማን ናችሁ? እሺ አንተ ማን ነህ? አማራ። እናንተ አማራ ናችሁ አይደል? ማን ነው ሀገራችሁ? ኢትዮጵያ ሀገራችን አይደል? ኢትዮጵያ ሀገራችን። አማራነት ማንነታችን። አረንጓዴ ቢጫ ቀይ ባንዲራችን። ፋኖ መከታችን ነው። እናሸንፋለን። በቃ አሁን ሂዱ እሺ። አሁን ሂዱ ተዝናኑ። ወደ ክላስ በምንችለው መጠን ትግሉ ስራ መሰራት ያለብን ከነዚህ ህፃናት ምንም አማራጭ ስለብራኖች በዚህ ልክ የታሪክ ክፍተት ይኖራል። ስለዚህ አማራ በዚህ ልክ ልብሱ ተቀዶ በባዶ እግሩ እየሄደ ያለን ማህበረሰብ ይሄን ሁሉ ያደረገው ደግሞ ጠላቶቻችን እንደሆነ እያወቅ ጠላቶቻችን ያመጡትን የነሱን አጀንዳ ተቀብለን የምናስተምር ከሆነ አሁንም እኛ ራሳችን በትውልዱ ላይ ሌላ ታሪካዊ ስህተት እየፈጸምን እንዳለን ማወቅ መቻል አለብን። በዛ ልክ እርምጃ የሚገባው ሁሉም አፈሙዝ አይይዝም። አንዱ ጥይት ተሸካሚ ነው፣ አንዱ ምግብ ተሸካሚ ነው አይደለም እንዴ? ስለዚህ እናንተ ውትድርና ማን ነው አፈሙዝ ይዛችሁ ግንባር ግቡ አይደለም፣ ብዙ የሚዋጋ ሞልቷል። ስለዚህ እናንተ ማስተማር ያለባችሁን እነዚህ ልጆች የሚጠቅማቸውን ነገ ራሳቸውን ጥቅም የሚያስጠብቁበትን ሀገራቸውን የሚጠብቁበትን መንገድ ራሳቸውን የሚያሳድጉበትን መንገድ ዕውቀት ያስፈልጋቸዋል፣ ትምህርት ያስፈልጋቸዋል። በዛ አግባብ ነው መሆን ያለበት።